እሺ እግዚአብሔር አምላካችን የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እሺ ጌታን እናመሰግናለን። እንዲሁ በዚሁ መንፈስ ነው ወደ እግዚአብሔር ቃል የምንሄደው። ዛሬም አካፍለው የእግዚአብሔር ቃል ተጋደሉ በሚል ነው። አሁን በእንደዛ አይነት ቀን ተጋደሉ ትላለ እንዳትሉኝ፣ እኔ እግዚአብሔር መንፈሴ ላይ አኑሮ ነው። ይህን ፕሮግራም ከሰማው በኋላ እንደገና ስለ ጋዮስ መናገር ፈልጌ ነበር። ነገር ግን እየደጋገመ ውስጥ የሚመጣው ግን ስለ መንፈሳዊ ተጋድሎ ነው። ስለዚህ ስለ ተጋድሎ አጭር ነገር ለመናገር ብዬ ነው። ያው በመጽሐፍ ቅዱሳችን ውስጥ እንደምታውቁት ስለ ተጋድሎ በስፋት የተናገረው ሐዋርያው ጳውሎስ ይባላል። ፊልጵስዩስ፣ ቆላሲስ መልእክት ላይ የእግዚአብሔርን ቃል ስታነቡ፣ በተለይም ደግሞ ኤፌሶን መጽሐፍ እና ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ በስፋት ስለ ተጋድሎ ሲናገር ታያላችሁ። እና ከጻፉልን የእግዚአብሔር ሰዎች መካከል ሰፋ አድርጎ የጻፈልን ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ ሰፋ አድርጎ ያቀርበውን ይሄን መልእክት እኔ ጠበብ አድርጌ ባጭሩ ከሰዓታችን አንፃር የእግዚአብሔርን ቃል ጥቂት ነገር እነግራችኋለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ጳውሎስ በመልእክቱ ላይ ስለ ተጋድሎ በሚጽፍበት ጊዜ ተጋደሉ ብሏል፣ እጋደላለሁ ብሏል፣ እንጋደል ብሏል። ታውቃላችሁ። ስለዚህ ይሄ መንፈሳዊ ተጋድሎ በግል የምጋደለው ተጋድሎ ነው። እንዲሁም ደግሞ በህብረት የምንለማመደው ደግሞ መንፈሳዊ የሆነ ተጋድሎ ነው። በህብረት እንጋደላለን፣ እንዲሁም ደግሞ በግላችን ደግሞ መንፈሳዊ ተጋድሎን እንደምናደርግ መጽሐፍ ቅዱሳችን ያስተምረናል። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ታውቃላችሁ፣ መጽሐፍ ቅዱሳችንን ስንመለከት ወደ ቅዱሳት መጽሐፍት ሄዳችሁ ስትመለከቱ በስፋት የብሉይ ኪዳን መጽሐፍ ስለ መንፈሳዊ ተጋድሎ ያስተምራል። እንዲሁም ደግሞ ወደ አዲስ ኪዳን ስትመጡ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንፈሳዊ ተጋድሎ በስፋት አስተምሮ ታያላችሁ፣ ሲጋደልም ታያላችሁ። ህይወቱ በአጠቃላይ የተጋድሎ ህይወት ነው እና እስከ መስቀል ሞት ድረስ መጋደሉን መጽሐፍ ቅዱሳችን ይናገራል። እግዚአብሔር የተመሰገነ ይሁን። ከዛ ባሻገር ደግሞ በመጽሐፍ ቅዱሳችን ውስጥ እንደምንመለከተው እና ሐዋርያው ጳውሎስ ሌሎችም የእግዚአብሔር ሰዎች እንዳልኳችሁ ስለ ተጋድሎ ደግሞ በስፋት ጽፈውልን እንመለከታለን ማለት ነው። ስለዚህ ትምህርቱ የብሉይ ኪዳንም ነው የአዲስ ኪዳንም ነው። በቅዱሳት መጽሐፍት ስለጻፈ በአዲስ ኪዳን በወንጌላትና በመልእክታት ውስጥም ደግሞ በስፋት ስለምትመለከቱ፣ በክርስቶስ ትምህርትና ህይወት ውስጥ ስለምንመለከት፣ በሐዋርያቱ ህይወትና አገልግሎት ውስጥ ስለምንመለከት፣ በመልእክታቸውም ውስጥ ስለምንመለከት ይሄ ነገር የ15 ደቂቃ ትምህርት አይደለም። ምናልባት ረጅም ተከታታይ ጊዜ የሚወስድ ትምህርት እንደሆነ አስባለሁ። ነገር ግን ስለ መንፈሳዊ ተጋድሎ ጥቂት ግን መረዳቱ እንዲኖረን ትንሽ ነገር ልናገር እወዳለሁ። 3 ነገሮችን ብቻ ነው የምነግራችሁ። ዛሬ ስለ ተጋድሎ በምናገርበት ጊዜ የምናገረው ስለምንጋደልባቸው መንፈሳዊ ስለሆኑት የጦር ዕቃዎቻችን ነው መናገር የምፈልገው። ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 እስከ 18 ወንድሜ ባይሉ ታነብልናለህ? ላስቸግርህ እዚህ አቅራቢያ ወይ ማይክ። ሁላችንም መጽሐፍ ቅዱሳችን እናውጣ። ኤፌሶን 6 ከ10 እስከ 18 እሱን እናነብና 3 ነገሮች ነግራችሁ ጸልየን እናበቃለን። እግዚአብሔር የተመሰገነ ይሁን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሜን። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ገዢዎች ጋር በሰማያዊ ስፍራም ካሉ ከክፋት መናፍሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው። እሺ ቀጥሏል። በጸሎትና በልመና ሁሉ በዘወትር በመንፈስ ጸልዩ። ለዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። እግዚአብሔር ይባርክ። ባይልሽ ተባረክልኝ። እግዚአብሔር የተባረከና የተመሰገነ ይሁን። በምን እንደምንጋደል ነው ይህ የመጽሐፍ ቅዱስ ክፍል የሚነግረን። እንዳልኳችሁ ጳውሎስ ከጻፋቸው መልእክቶች መካከል የኤፌሶን መጽሐፍ ምዕራፍ 6 ስለ መንፈሳዊ ውጊያ በስፋት የሚነግረን የመጽሐፍ ቅዱስ ክፍል ቢሆን እሱ ነው። ብዙ ነገር በዚህ የመጽሐፍ ቅዱስ ክፍል ውስጥ ልንማር እንችላለን ስለ መንፈሳዊ ተጋድሎ። እንዳልኳችሁ ግን በምን እንጋደል ነው ትልቁ ነገር። በምን እንጋደል? እግዚአብሔር መንፈስ በልቤ ላይ ያኖረው እሱን ስለሆነ እሱን ብቻ እነግራቸዋለሁ። የመጀመሪያው ነገር በአንደኛ ደረጃ ለምጽፉ ሰዎች በምን ልጋደል? መንፈሳዊ ተጋድሎ በምን ልጋደል?
በምን ልጋደል? ወደዚህ መንፈሳዊ ልምምድ ውስጥ እንዴት ልግባ ብላችሁ ካላችሁ የመጀመሪያው ነገር በአንደኛ ደረጃ በጌታና በኃይሉ ችሎት የበረታችሁ ሁኑ ነው። የመጀመሪያው የጳውሎስ መልእክት ይሄ ነው። በጌታና በኃይሉ ችሎት ምን በሉ? የበረታችሁ ሁኑ። ይሄ በጌታና የሚለው የሁላችሁ መንፈሳዊ ውጊያ ሊዋጋ የሚችለው መንፈሳዊ የሆነ ሰው ብቻ ነው። በክርስቶስ ኢየሱስ አምኖ የዳነ ሰው ብቻ ነው። በጌታና የሚለው በጌታ በኢየሱስ ክርስቶስ አምነህ እንደሆነ ተጋደል ነው የሚለው። ገብቷችኋል? አሁን እኔ አንድ ጥያቄ ጉባኤው መጠየቅ ፈልጋለሁ። ድናችኋል ወይ ነው ትልቁ ጥያቄ። ካልዳናችሁ በኋላ ጌታን ትቀበላላችሁ። እዚህ ጋር ድናችኋል ወይ ወገኖች? ወይ ድሮ አንድ መዝሙር አለ፣ ድናሃል ወይ ድናሃል ወይ በጌታ በኢየሱስ ክርስቶስ አምናሃል ወይ? ድኛለው፣ እኔ ድኛለው፣ በጌታ በኢየሱስ አምኛለሁ ይላል። መዝሙሩ እንዲህ እየተቀባበሉ ይዘምሩት የነበረ ነው። አባቶች ሲዘምሩ በልጅነቴ ሰምቻለሁ እና ከዛን ዘመን ጀምሮ ወገኖች ሆይ በልቤ ውስጥ ይመዝሙራል። ስለዚህ እኔ አንድ ጥያቄ ጠይቃችኋለሁ፣ ድናችኋል ወይ? ይህን ጥያቄ የምጠይቅበት ዋነኛ ምክንያት ምንድነው ካላችሁኝ በመዳናችሁ እርግጠኛ እንድትሆኑ ያስፈልጋል። እሴ ጉባኤ አንድ ላይ ቀንጁን አንስቶ ድኛለሁ ብሎ ይጮህ። አንድ ላይ ድኛለሁ፣ በመዳኔ እርግጠኛ ነኝ በሉ እስቲ። እንግዲያው መንፈሳዊ ውጊያ መዋጋት ትችላለህ፣ መጋደል ትችላለህ። በጌታና በኃይሉ ችሎት ምን በሉ? የበረታችሁ ሁኑ። የመጀመሪያው የምዋጋው በዚህ ነው። በጌታ መሆኔን እርግጠኛ መሆን አለብኝ። በክርስቶስ ኢየሱስ አምነ ድናሃል ወይ? ትልቁ ጥያቄ እሱ ነው። በቃ እሱ ነው። ለዚህ ነው በዚሁ የመጽሐፍ ቅዱስ ክፍል ላይ ወደ መጨረሻ ላይ የተጻፈ አንድ እኔና እናንተ የምንፋለምበት መንፈሳዊ ዕቃ አለ። ያም ድነት ይባላል። የመዳን ራስ ቁር ይላል ቁጥር 17 ላይ ስታነቡ የመዳን ምን ራስ ቁር። ያ ማለት ድነቴ ማለት ወገኖች ሆይ ራሱን አንድ ሰው ከተመታ ከባድ ይሆናል። ሐዋዝ እንኳን ጌታ ጠበቀ። አናቱን ከተመታ በጣም ከባድ ነው የሚሆነው፣ ከባድ ይሆናል። ያው ታውቃላችሁ፣ ምናልባት የሚሊተሪ ሳይንስ የሚባለውን ያጠናችሁ ሰዎች ታውቃላችሁ። እዚህ ጋር የሚደረገው ነገር በጣም ከባድ ነው። መመለስ የሚችል ነው። የሚወረወረውን ፍላጻ የሚወረወረውን ጥይት ነጥሮ እንዲመለስ የሚያደርግ፣ ምክንያቱም ቦታው ከባድ ስለሆነ ማለት። ስለዚህ መዳኔ ዋና ነገር ነው። እግዚአብሔር የተመሰገነ ይሁን። መዳኔ ዋና ነገር ነው። አሁን እናንተ በመዳናችሁ እርግጠኛ ከሆናችሁ ዲያብሎስ እፊታችሁ መቆም አይችልም። እኔ እንደሱ ነው ማምነው። እስቲ አሜን ይበል ጉባኤ አንድ ላይ አሜን፣ ሃሌሉያ። ስለዚህ ተጋደሉ ወገኖች። በመጽሐፍ ቅዱሳችን ውስጥ በሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 1 ጀምሮ ስታነቡ የአስቄዋ ልጆች የሚባሉ አሉ። አባታቸው ካህን ነው። 7 ልጆች ናቸው መሰለኝ፣ 7ቱም ወንዶች ናቸው። አንድ ጊዜ ጳውሎስ አጋንንት ሲያስወጣ አዩት። በእጁ ታምራት ሲደረግ አዩ። እነሱም ብድግ ብለውላችሁ አምነው አልዳኑም፣ ግን በኢየሱስ ክርስቶስ ስም እናምልሃለን ብለው ሞከሩ ይላል። በሙከራ የሆነ መንፈሳዊ ውጊያ በድነት እርግጠኛነት ነው የሚሆነው። እስቲ አሜን ይበል ጉባኤ አንድ ላይ። እኛ አንሞክርም አጋንንት ለማስወጣት፣ እንደሚወጣ አምነን ነው የምንጸልየው። ለምን ድኛለሁ፣ እግዚአብሔር ይመስገን፣ እኔ ፊት መቆም አይችልም። ስለዚህ ከጳውሎስ አዩና በማንደው ስሙ በጌታ በኢየሱስ ክርስቶስ ጳውሎስ በሚጠራው ስም እናምልሃለን ብለው ሞከሩ። የዚህን ጊዜ መጽሐፍ ቅዱሳችን ላይ እንደምትመለከቱት ምንድነው ያላቸው መንፈሱ? ጳውሎስን አውቀዋለሁ፣ ኢየሱስ ክርስቶስንም አውቀዋለሁ፣ እናንተሳ ነው የሚለው። እሱ ደስ ብሎኛል። እሱ ቃል እናንተሳ እነማን ናችሁ ይላል። እነማን ናችሁ እናንተ? ጳውሎስን አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ እናንተሳ እና ከየት ነው የመጣው? ከየት መጣ? ከዛ 3 ቃላቶች አሉ። ዘለለባቸው ይላል። እንዴት ላሳያችሁ እንዴት እንደጨፈረባቸው ራያቸው ላይ ዘለለባቸው። ከዛስ አሸነፋቸው ይላል። ከዛስ እርቃናቸውን ሰደዳቸው ይላል። ምን ቤት ውስጥ ሰውየውን አስገብተው እንደጸለዩለት አላቅም። አንድ አጋንንት ያደረበት ጎረምሳ 7 ጎረምሶችን አገላብጦ እርቃናቸውን አድርጎ ከተማ ለከተማ ነው ያሯሯጣቸው። ወጥተው ሮጡ እኮ ነው የሚለው መጽሐፍ አንብባችሁ። ሮጡ፣ በቃ ጠፉ። የሚገርማችሁ
እልም ብለው ነው የጠፉት። እርቃናቸው ልብሳቸውን ቀዳዶ እላያቸው ላይ ዘነው ረታቸው፣ አሸነፋቸው ይላል። አባረራቸው ይላል። አሳደዳቸው ይላል። አላመኑማ፣ በጌታ አይደሉማ። በሕይወቴ ዘመን አንድ ጊዜ አይቻለሁ። የሚገርማችሁ ነገር አንድ አገልጋይ ላጋንንት ይጸልያል። ተናግሬውን ከዚህ በፊት አላቅም። ነገር ግን ክራቫት አድርጎ ነበርና የሚጸልየው እንደኔ። ክራቫቱን መንፈሱ ሸመቀቀበት። እገላለሁ ብሎ ዛተበት። በዚህ አጋጣሚ አገልጋዮች ክራቫት ባናረቅ ጥሩ መሰለኝ። እና ሸመቀቀው ይላል። እገላለሁ ብሎ ሲዝትበት አገልጋዩ እንዲህ ሲል መለሰለት፣ እኔ የእግዚአብሔር ልጅ ነኝ፣ አሁን ብሞት ወደ እግዚአብሔር መንግሥት ነው የምገባው ብሎ በድነቱ እርግጠኛነቱን ሲነግረው ጮሆ እዛው ወጣ። መንፈሱ ወደቀ። እስቲ አሜን ይበል ጉባኤ አንድ ላይ አሜን። ለምን እንዲህ እንዲፈተን ጌታ ፈቀደ? እኔ አላቅም፣ ጌታ ያውቃል። ወገኖቼ በመዳናችን ነው ድል የምንነሳው። ዛሬ በድነታችሁ እርግጠኛ ሆኖ እግዚአብሔር ይመስገን። አንዱ ትጥቃችን እሱ ነው። ድነቴ ነው እሱ፣ የራስ ቁሬ ነው እሱ፣ ማሸነፊያዬ ነው። ዛሬ ትውልድ በመዳኑ ይጠረጠራል። እግዚአብሔር መንግሥት ይግባ አይግባ አያቅም። ከቃሉ ርቋል፣ ከጸሎት ርቋል፣ ከመንፈሱ ርቋል፣ ከእግዚአብሔር ቤት ርቋል። ስለ ድነት አይገባውም። ተምሯል፣ ተጠምቋል። የሚገርማችሁ ነገር ግን በመዳን እርግጠኛ ነው ወይ? አያውቅም። እርግጠኛም አይደለም። ይፈራል። እርግጠኛ ነኝ ለማለት ትዕቢትም ይመስለዋል አንዳንዴ። ነገር ግን ትዕቢት አይደለም። መጽሐፍ ቅዱስ ነው ድነሃል ያለኝ። በኢየሱስ ካመንክ ድነሃል ያለኝ እኮ የእግዚአብሔር ቃል ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ምን አደረጋቸው? ሰጣቸው። እግዚአብሔር ስሙ ለዘላለም ይመስገን። ስለዚህ ያስቄዋ ልጆች ካሳደዳቸው በኋላ በኤፌሶን የሆነ ነገር ነው ይሄ ታሪክ። የሚገርማችሁ ነገር የኢየሱስ ክርስቶስ ስም ተከበረ ይላል። ተከበረ ይላል። እስቲ አሜን ይበለ የጉባኤ አንድ ላይ። እሱ ነው የሚገርመኝ። ተከበረ ይላል። ጠንቋዮች፣ አስማተኞች መጻሕፍቶቻቸውን በሙሉ ቀዳደው ለጌታ ለኢየሱስ ክርስቶስ ሕይወታቸውን ምን አደረጉ ይላል? ሰጡ ይላል። የእግዚአብሔር ቃል በኤፌሶን ከተማ ያድግ ጀመረ ብሎ መጽሐፍ ይናገራል። እስቲ አሜን እንበል አንድ ላይ አሜን። ስለዚህ መንፈሳዊ ተጋድሎ ተጋደሉ። በምን? በድነት እርግጠኛ በመሆን ተጋደል። ከዚህ ሐሳብ ጋር ተያይዤ በጌታና በኃይሉ ችሎት የበረታችሁ ሁኑ የሚል ቃል አለ። የበረታችሁ ሁኑ። ከዚህ ሐሳብ ጋር አያይዤ ትንሽ ነገር ልበል። የሆነ ቀድሞ የነበሩት አባቶች በጌታ ትበረታለህ ይባባሉ ነበር። በጣም ደስ የሚል ጥያቄ። አየ በክርስቶስ ኢየሱስ ማመን አንድ ነገር ነው። ከዚያ በጌታ ባመንከው ጌታ ደግሞ እንድትበረታ የጌታ ፈቃድ ነው። እንድንበረታ የጌታ ፈቃድ ነው። ወገኖች ሆይ መጽሐፍ ቅዱሳችን እኮ ስለ ብርታት እኮ ይናገራል። በርታ እኮ ይላል። በርታ ይላል። ትበረታለህ ወይ በጌታ? እኔ አሁን በር ላይ ስገባ አንድ ወንድም ያግኝቶኛል። እዛ ጋር ቁጭ ብሏል እና ፓስተር ደህና ነህ እንደምን አለኝና ትበረታለህ አለኝ። በጣም ነው ደስ ያለኝ። እሱ አስተውሎቱ እንዲሆን አላቅም። ይሄ ቀድሞ የነበረ ጥያቄ ነው። በጌታና በኃይሉ ችሎት ምን ማድረግ? መበርታት። አያችሁ በእውነት በክርስቶስ ኢየሱስ አምኖ የዳነ ሰው በመንፈሳዊ ሕይወቱ የበረታ ይሄዳል እንጂ እየደከመ ከኃጢአት ወደ ኃጢአት፣ ወገኖች ከዓለማዊነት ወደ ዓለማዊነት፣ ከክፉ ሐሳብ ወደ ክፉ ሐሳብ ምን አይልም አይሄድም በፍጹም። የመዳኔ እርግጠኛ በመዳኔ እርግጠኛ የሚሆኑት ሰዎች እኔ በጌታ እየበረታው ሲሄድ። ስለዚህ ነው ጳውሎስ ለኤፌሶን ሰዎች በመልእክቱ ላይ ምን ይላቸዋል? በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። የመጀመሪያው ይሄ ነው ወገኖች። አሁን እኔ እንዲህ ብዬ ላብቃ ይሄኛውን ፖይንት። በጌታ አምናል ወይ? ዝም ነው የምትሉት? በጌታ አምናችሁ ድናችኋል ወይ? ድኛለሁ በሉ እስቲ አንድ ላይ። እንግዲያው እየበረታችሁ ነው ወይ? በጌታ በጸሎት እየበረታችሁ፣ በእግዚአብሔር ቃል እየበረታችሁ ነው ወገኖች። ይሄ ድነታችን በየዕለቱ መበርታትን ይጠይቃል።
ከቃሉ ጋር ህብረት፣ በጸሎት ከጌታ ጋር ህብረት፣ በቤተ ክርስቲያን ባሉ ህብረቶች ውስጥ መሳተፍ፣ ወደ ቤተ ክርስቲያን መምጣት፣ ይሄንን ይጠይቃቸዋል ወገኖች። ስለዚህ ይሄ ነው መንፈሳዊ እንትናችን መሳሪያችን የምንዋጋበት ይሄ ነው። ሁለተኛውን ልናገር። ሁለተኛው መንፈሳዊ ትጥቆቻችንን አንደኛ መያዝ፣ ሁለተኛ ማንሳት፣ ሶስተኛ መልበስ ነው። ወደ 6 ነው 7 የሚደርሱ መንፈሳዊ ትጥቆች ተጠቅሰዋል በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 ጀምሮ። አያችሁ እነ እውነት፣ ጽድቅ አይደለም ወንጌል፣ እግዚአብሔር ይመስገን፣ ወንጌል፣ እምነት፣ የእግዚአብሔር ቃል፣ የመዳን ራስ ቁል ድነት፣ እነዚህ በሙሉ ተጠቅሰዋል። እነዚህን ጳውሎስ ለኤፌሶን ሰዎች የሚነግራቸው ምንድነው? አንደኛ ልበሱት፣ ሁለተኛ አንሱት፣ ሶስተኛ ምን በሉት ያዙት ይላቸዋል። በዚህ ነው የምናሸንፈው ወገኖች ሆይ፣ በዚህ ነው። እውነትን መለማመድ አለብን። እውነትን መናገር፣ በእውነት መኖርን መለማመድ ያስፈልጋል። እሱ ብቻ አይደለም፣ መንፈሳዊ ትጥቅ ያስፈልጋል። ሌላው በእውነት ብቻ አትዋጉም እኮ፣ በጽድቅ ደግሞ ትዋጋላችሁ። እሱ እንደ ጥሩር ነው። አንድ የሮም ወታደር ደረቱ ላይ እንደሚያደርገው ብረት ማለት ነው። እንደ ጥሩር ነው ወገኖች ሆይ። በነገራችን ላይ አብዛኛው የተሰጠን እነዚህ መንፈሳዊ የጦር ዕቃዎች የተባሉት የተሰጡን በሙሉ አብዛኛው መከላከያ ነው። ጽድቅ፣ የሰላም ወንጌል ተጫምተን ይላል። አንድ ጊዜ አስታውሳለሁ በተደጋጋሚ በህልሜ በባዶ እግሬ የሆነ ሰው ሲያሳድደኝና ስሮጥ ተደጋጋሚ አይቻለሁ እና ሲደጋገምብኝ መጸለይ ጀመርኩ። ጌታ ሆይ ምንድነው ይሄ ነገር እንዴ? ያሳድደኛል፣ እኔ በባዶ እግሬ ሮጣለሁ። ኧረ እግዚአብሔር ሆይ ምንድነው ስል ኤፌሶን መጽሐፍ ምዕራፍ 6ን ሰጠኝ። እንዳነብ መንፈሴ ላይ መጣ። ሳነብ እዛ ላይ ለካ ወንጌል መጫማችን፣ ለካ እኔ ከቃሉ ርቄያለሁ። አያችሁ። ስለዚህ ወደ ቃሉ እንድመለስ የጌታ መንፈስ አሳሰበኝ። ፈጥኜም ወደ ቃሉ ተመለስኩ። ጫማዬን አደረኩ ማለት ነው። የሰላም ወንጌል ወገኖች፣ የሰላም ወንጌል። ስለዚህ በእውነት እየኖርኩ ነው ወይ? በጽድቅ እየኖርኩ ነው ወይ? በእምነት እየኖርኩ ነው ወይ? በሰላም ወንጌል እየኖርኩ ነው ወይ? ሰይፍ የሆነውን የእግዚአብሔርን ቃል ይዣለሁ ወይ? በመዳኔ እርግጠኛ ነኝ ወይ? ወገኖቹ ይሄን ልነግራችሁ እወዳለሁ። እነዚህ ትጥቆች አሉ ሁሉ ጊዜ የምንታጠቃቸው። በአንድ ጊዜ ዘለው ውስጣችን ላይ ገቡ ይችላሉ። ነገር ግን በእግዚአብሔር ቤት ቆይታ ከቃሉና በጸሎት ከጌታ ጋር ባለን ግንኙነት ምን እያሉ ይመጣሉ? ያደገ በውስጣችን ይመጣል። እግዚአብሔር አምላክ እንግዲህ ሁላችንንም ይርዳ። ለማንኛውም መንፈሳዊ ትጥቃችንን ይዘናል ወይ? መንፈሳዊ ትጥቆቻችንን ለብሰናቸዋል ወይ? መንፈሳዊ ትጥቆቻችንን ወገኖች ሆይ አንስተናቸዋል ወይ? ስለዚህ አንሱት፣ ደግሞም ልበሱት፣ ደግሞም ምን በሉት ያዙት ነው የሚለው። ያለዚህ ማሸነፍ አትችሉም ወገኖች ሆይ፣ ማሸነፍ አንችልም በፍጹም። ሶስተኛና የመጨረሻው በመንፈስ መጸለይ ነው። ቁጥር 18 ላይ ሶስተኛው በመንፈስ ምን በሉ ይላል? ጸልዩ ብሎ መጽሐፍ ይናገራል። በመንፈስ መጸለይ። ስለዚህ ጳውሎስ ይህንን እንደ ጦር ዕቃችን አድርጎ መልእክት ውስጥ አስገብቶታል። ቁጥር 18 ላይ እንዳልኳችሁ ታገኙታላችሁ። በመንፈስ መጸለይ ማለት ምን ማለት ነው? ለነገሩ ይኸውላችሁ የጸሎት አስተማሪ ጌታ ኢየሱስ ደቀ መዛሙርቱን አስተምሯቸው ነበር። እሱ ከሄደ በኋላ ደግሞ ወደኛ የጌታ መንፈስ መጥቷል። የጌታ መንፈስ አንዱ ስራው በእኔ ውስጥ እኔን ጸሎት ማስተማር ነው። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ላይ ምን ይላል? የእግዚአብሔር ቃል ሲናገር መንፈስ ድካማችንን ያግዛል። እንዴት እንኳን እንደምንጸልይ ምን አንልም ይላል፣ አናቅም ይላል። የጸሎት አስተማሪው እኮ መንፈስ ቅዱስ ነው ወገኖች። ስለዚህ የመጀመሪያው በመንፈስ ጸልዩ ሲል የሚያስተምርህ ጸሎትን መንፈስ ቅዱስ ስለሆነ ነው። ሁለተኛ በመንፈስ ጸልዩ ብሎ የእግዚአብሔር ቃል የሚናገረው ወገኖች ሆይ በጸሎታችን ውስጥ የኛን ጸሎት መምራት የሚፈልገው መንፈስ ቅዱስ ነው። ስለዚህ ሁሉ ጊዜ በጸሎት ጊዜ መንፈስ ቅዱስን ወደ ህይወቴ ወደ ጸሎቴ መጋበዝ አለብኝ። እግዚአብሔር ይመስገን መጋበዝ አለብኝ ወገኖች ሆይ፣ ይሄን መለማመድ አለብን። ካለዛ ጸሎት ስርዓት ይሆናል። ካለዛ ጸሎት አድካሚ ይሆናል።
ካለዛ ጸሎት ወገኖች አታካች ይሆናል። አንዴ ጸልያላችሁ አንዴ አትጸልዩ። ጸሎትን እንደሚገባ አድገን ማጣጣም የምንችለው እኔና እናንተ በመንፈስ ምን ስንል ነው? ስንጸልይ። ስለዚህ ጳውሎስ ለነዚህ ሰዎች ምንድነው የሚላቸው? በመንፈስ ዘወትር ምን በሉ? ጸልዩ። እግዚአብሔር ይመስገን ጸልዩ ብሎ መጽሐፍ ቅዱሳችን ሲናገር ነው የምንመለከተው። ወገኖች ሆይ በመልእክት ማጠቃለያ ላይ በድነታችሁ እርግጠኛ ናችሁ ወይ? የመጀመሪያው ነው። በጌታና በኃይሉ ችሎት እየበረታችሁ ነው ወይ? የእግዚአብሔር መንፈስ ግን በርቱ ይላችኋል ወገኖች። በርቱ፣ በመዳናችሁ በርቱ ይላችኋል የጌታ መንፈስ። ጳውሎስ በጢሞቴዎስ መልእክቱ ላይ ለጢሞቴዎስ ምን ብሎታል? በጌታ ደግሞ በእግዚአብሔር ጸጋ ምን በል? በርታ ብሎታል። በርታ ብሎታል። ሁለተኛው ወገኖች ሆይ መንፈሳዊ ትጥቆቻችሁን አንሱ፣ ልበሱ፣ ያዙ። ይሄ በሕይወታችን ውስጥ እንዲበዛ የጌታ እግዚአብሔር የአምላካችን ፈቃድ። እነዚህ በሙሉ የጦር ዕቃዎች የእግዚአብሔር የጦር ዕቃዎች ናቸው። የምናሸንፍባቸው የጦር ዕቃዎች ናቸው። የምንከላከልባቸው የጦር ዕቃዎች ናቸው። እነዚህን እንግዲህ እንድናነሳ፣ እንድንለብስ፣ እንድንይዛቸው እግዚአብሔር ይርዳ። ሶስተኛ በመንፈስ መጸለይ ነው ወገኖች። መንፈስ ቅዱስን ወደ ጸሎት ስፍራችሁ ጋብዙት። በግል ቢሆን በህብረት ስንጸልይ መንፈስ ቅዱስ ይምጣ፣ ጸሎታችንን ይምራ። መንፈስ ቅዱስ መምራት ይፈልጋል። ለምንድነው አታካች የሆነብኝ ጸሎት? ለምን ደከመኝ ካልክ መንፈስ ቅዱስን አትጋብዘው፣ ጊዜ አትሰጠውም ለመንፈስ ቅዱስ። ተንበርካችሁ ወገኖች ሆይ ዛሬ በጸሎት ጊዜ መንፈስ ቅዱስ ምን እንድጸልይ ነው የምትፈልገው? ፕሊስ እባክህ ንገረኝ ብትሉት እኮ ይመጣል፣ ይነግራችኋል፣ ቃል ይሰጣችኋል፣ ሰው ፊታችሁ ላይ ያመጣል። አንዳንድ ጊዜ አንዳንድ ሰዎች ፊታችን ይቆያሉ። ያ የመንፈስ ቅዱስ ድምጽ መንፈስ ቅዱስ እያመጣው ነው። ያንን ሰው መታደግ ይፈልጋል፣ ማዳን ይፈልጋል እግዚአብሔር። በዚህ ሰሞን 3 ቀን ይሆነኛል ስለ 2 ሰዎች በጣም አድርጌ ያስባለሁ። ርቀው ከኔ ያሉ ናቸው፣ ግን አስባቸዋለሁ። ይገርማቸዋል። አለቅም ብሎኛል። ስለዚህ ያለኝ ቻንስ መጸለይ ነው እና ጸልያለሁ። ስለነሱ ስጸልይ እኔ እነቃቃለሁ። እስቲ አሜን በሉ አንድ ላይ። ትምህርት እንዲሆናችሁ ነው ይሄንንም ነግራችሁ። አንዳንድ ጊዜ መንፈስ ቅዱስ ድምጽ ይሰጣችኋል። አንዳንድ ጊዜ መንፈስ ቅዱስ ቃሉን መንፈሳችሁ ላይ ያፈሳል። አንዳንድ ጊዜ አይኖቻችሁን በእንባ ይሞላዋል የጌታ መንፈስ። መቃተት ይፈልጋል በእኛ ውስጥ ሆኖ። ስለዚህ ወገኖች ሆይ እነዚህን መንፈሳዊ ትጥቆቻችሁን ይዛችሁ ለብሳችሁ አንስታችሁ መንፈሳዊ ተጋድሎ እንድታደርጉ ይሄ ዛሬ የጌታ መልእክት ነው። ለኔም ለናንተም ተጋደሉ። እንጸልይ።